በእውነት በጣም ለምንወደው ጮኛ እንኳን ሰዓት ይመደብለታል እኮ አይደል? ይሄ ጮኛዬን ማገኝበት ሰዓት ነው። ይሄ ከባሌ ጋር ማሳልፍበት ሰዓት ነው። ይሄ እንደዚህ መንፈስ ቅዱስ በጣም ከኛ ጋር ህብረት ማድረግ ይፈልጋል። አፍቃሪያችን ነው፣ ወዳጃችን ነው። መንፈስ ቅዱስን ባይተዋራት አድርጉ። ቀን ጊዜ ስለማንሰጠው ብዙ አቴንሽን የምንሰጥባቸው ሰዎች ስላሉ ብዙ አቴንሽን የምንሰጠው ጉዳይ ስላለ ሌሊት ይመጣል። እስኪ አሁን ደግሞ እናውራ ይላል። ገደል እየገባን እያየን ዝም ማለት አይችልም። እየቀሰቀሰን እሱን ሳናወራው ፊት ለፊታችን ያለ ገደል ውስጥ እንገባለን። ዞር ብላችሁ ጌታ እየተናገረኝ ነው፣ ለህይወት የመጣልኝ ደረሰልኝ፣ እግዚአብሔር የልቤን እየተናገረ ነው፣ እንዴት በቃ ከጌታዬ ጋር እንደምን ዞር። ለምን ቶይሌት ውስጥ አትገቡ? ሄዳችሁ ቶይሌት ግብት ብላችሁ የሆነ ወንድ ብታፈቅሪ በየጥግጥጉ ቆመሽ ታወሪ የለ እንዴ ስልክሽን? በክርስቶስ ኢየሱስ የስም ስልጣን እግዚአብሔር ይገስጻችሁ እንዲህ አይነት ሰዎች። አሁን እንደኔ አይደለም፣ እንደኔማ ቢሆን ኑሮ እንዳንተና እንዳንቺ አይነቱን አይሸከምም ነበር። ጌታ ቸር ስለሆነ እንጂ ይህ 30 እና 40 አካውንት እንትን ፎሎወር ይዛችሁ በፌክ አካውንት የምትመጡ የኔ አገልግሎት የሚያቃጥላችሁ ሰዎች እያያችሁኝ ገና ፍሎሪሽ አደርጋለሁ። ዋይ አይ ሚካኤልዬ አገልጋይ የነበረችን ልጅ ምን ብዬ አስተምራለሁ? ዞር ብሎ ጌታ እየተናገረኝ ነው ብሎ ጌታን አክብሮ መስማት እኮ ይሄ እኮ ህፃናት የሚያደርጉት ነገር ነው። በመንፈስ መሆን እኮ በጣም ቀላል። እኔ ለጌታ መንፈስ ቅዱስ የማይቀጠቀጥ ሰው በጣም ነው ማዝ ነው። ክርስትና አይደለም። ገና ጌታን የተቀበለው አይደሉም እኮ ነኝ። ጌታን የተቀበለ ሰው ቢሆን ትመክረዋለህ። ጌታን የተቀበለ አይ መንገዱ እንዲህ ነው፣ ጌታ እንደዚህ ነው ይባላል። እኔ አንድ ነገር ልንገራችሁ፣ እኔን የፈለጋችሁትን ብትሰድቡኝ ስለኔ መልስ አልሰጥም። መልስ እንድሰጥም አልተነገረም። ስለ መንፈስ ቅዱስ ያላችሁ አመለካከት ግን በጣም ያሳዝነኛል። ዲስፕሊን ይፈልጋል በጣም። ሰይጣን እንኳን ያውቀዋል ይንቀጠቀጥለትማል ይላል እኮ። ጌታ እየተናገረኝ ነው ብሎ ዞር ወደ ቶይሌት እንኳን አትገቡ። የሚመች ቦታ ላይ አንዴ ገባ ብላችሁ አሜን ብላችሁ ዞር ምን አለ እንዴ? ቶይሌት መጠቀም ብትፈልጉ ትገቡ የለ እንዴ? ምን አለበት ለእግዚአብሔር ያለንን ክብር ብናሳይ? ክብር እኮ ባይዘወይ ከድርጊት ነው የሚታየው። This is what I'm saying። እስኪ እኔን ስደቡኝ፣ እዚህ ጋር ያው እየሰደቡኝ ነው። ምንም መልስ አልመልስም። ይሁት ነው ማረገው። መልስ አልመልስም። ስለኔ ያው የፈለከውን ተሳደብ። በተለይ ኦርቶዶክሳውያን፣ ሙስሊም፣ ኤቲስቶች ምናምን ስድብ ነው የሚያስተምሯችሁ መሰለኝ። እዛ አንደኛ ተሳዳቢዎች እናንተ ናችሁ። እና ማን ውስጣችሁ ሆኖ እንደሚሳደብ እናውቀዋለሁ። እኔ ስለማውቀው እናንተ ላይ አልፈርድም። ምክንያቱም ውስጣችሁ በእናንተ ውስጥ የተከራየ አለ። እናንተ ጋር ችግር ስለኔ ስድብ እኔን የፈለጋችሁትን ብሎ መንፈስ ቅዱስን ግን ካላከበራችሁ በጣም አዝናለሁ። እኔ ጌታን ማገልገል ስራዬ ነው። ባይዘው ስራዬ ብዬ ነው ማገለግለው። እግዚአብሔርን ማገልገል እድል ስለሆነ መንፈስ ቅዱስ ግን ጠርቷችሁ በጉዳያችሁ ጠርቷችሁ እንዲህ ነው ያለ ሲያወራችሁ አትሊስት አሜን አባቴ ሆይ በቃ
ምን ላድርግ ንስሐ መግባት ፈልግ እሺ እንዴት ነው የሚል ነገር እንኳን ያቅተናል። ይሄ ያቅተናል። እንዲህ አይነት ትውልድ ማፍራት ያቅተናል። ምን አይነት ትውልድ ነው? የቆሎ ጓደኛችን አደረግነው እኮ እግዚአብሔር። ኧረ ጌታ ምህረት በምህረቱ ባለጸጋ በቸርነቱ ባለጸጋ ስለሆነ እንደው ማይገባውን ነገር አናድርግ። በእውነት ነው ምላችሁ፣ ደጋግሜ እነግራችኋለሁ። እኔን የፈልጋችሁትን በሉኝ። ግድ ነው ልንሰደብ፣ ሊተፋብን፣ ልንሞለጭ ነው የተቀመጥነው እዚህ ጋር እና ኢየሱስን እየሰበኩ ታዲያ ቅቤ ልቀቡኝ ነው እንዴ? አጋንንት ሲቃጠል የፈለገውን ነገር ይናገራል። እኔ ሚውት ከማድረግ ውጭ መልስ። ለመንፈስ ቅዱስ ግን ፕሊዝ ክብር ስጡት በጌታ ፍቅር። ቪዲዮ የከፈታችሁ ሰዎች ተባረኩ። ፓስተርዬ መጥተሃል? የኔ አባት ከመጣህ ምልክት ታሳየኛለህ። ክብር ለመንፈስ ቅዱስ ይሁን። ክብር ለመንፈስ ቅዱስ ይሁን። ክብር ለመንፈስ ቅዱስ ይሁን። አሜን። ክቡዬ ጌታ ኢየሱስ ይባርካችሁ። አንድ ነገር ልለምናችሁ፣ እናቶች፣ አባቶች ልጆቻችሁን በጣም ጌታን እንዲፈሩና እንዲያከብሩ አድርጋችሁ አሳድጓቸው። የቤተ ክርስቲያን መሪዎች እዚህ ውስጥ ካላችሁ ፕሊዝ 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 በቃ ለመንፈስ ቅዱስ ያላቸውን አክብሮት አመለክ ጌታ ሲነግ ለጌታ እንዴት በቃ የእውነት ሽቁጥቁጥ ብለን ጌታዬ ሆይ ብለን ድፍት ብለን ያ ፈሪሳዊ ቶማስ እኮ ለምጻሙ እኮ ኢየሱስን ቤቱ ጋብዞት እንደ ኖርማል እንግዳ ቆጠሩ። መጣቻ ያቺ ሴተኛ ዳሪ መጣቻ ሽቶዋን ይዛ ኧረ እዚህ መካከላችሁ ያለው ኖርማል አይደለም አለች። መጣች ኳ አረገች ኳ ሽቶዋን ማን እንደሆነ አብሯቸው ያለው አላወቁ። እነሱ ክሪቲሳይዝ ያደርጋሉ። አሁን ሽቶ ተሽጦ ለድሆች ቢሰጥ ምን ስለ እግዚአብሔር ይገልብጠው ይሄን መንፈስ። ኢየሱስ በመካከላችሁ መንፈስ ቅዱስ በዚህ በመካከላችን ሆኖ እየተናገረ እንደ ሲምፕል የሚቆጠርበት ዋዛና ፈዛዛ ከቤተ ክርስቲያን ላይ የተገለበጠ ይሁን። ከቲክቶክ ላይ ከእያንዳንዱ ፕላትፎርም ከየቤታችን ላይ የተገለበጠ ይሁን። እግዚአብሔር ሲናገር እንደ ዋዛ ፈዛዛ መቁጠር። ይሄ ንጉስ ይሄ መለኮት እኛን አክሎ እኛ ውስጥ ገብቶ እየኖረ ቤተ መቅደሶቹ አድርጎን እኛ ግን ሁልጊዜ ስለሚናገረን በቃ ኖርማል አረግነው። ይሄው ኖርማል ያደረግነው ጌታ ደግሞ እንዲናገረን እንፈልጋለን። አታየኝም ወይ አንተ እኔን አታየኝ እንዴ? የኛን አይን የፈጠረ ያያል፣ ጆሮአችንን የሰራ ይሰማል፣ አንደበታችንን የፈጠረ ይናገራል። ለእግዚአብሔር ቃልና ለእግዚአብሔር መንፈስ ግን ሲሪየስ የማትሆኑ ሰዎች ጥያቄው ህይወታችሁ ላይ ነው ያለው፣ እግዚአብሔር ጋር አይደለም። በእግዚአብሔር መንፈስ ሆኜ እመክራለሁ፣ ገስጻለሁ። ፕሊዝ ቢ ኮንሺየስ ለእግዚአብሔር መንፈስ ቅዱስን አታሳዝኑት። ቢ ሲሪየስ። ጌታ ተናግሮ ጌታ ጠርቶ ያለንበትን ሁኔታ ጠርቶ ስንት ሰው ሲፈወስ አላየንም? እዚህ ውስጥ ስንት ሰው ነፃ ሲወጣ አላየንም? እዚህ ውስጥ አይናችን እያየ ፊታቸው ሲገፈፍ አላየንም? እግዚአብሔር ምህረት ያድርግልን። እየተናገርኩ ነበር ቅድም፣ መንፈስ ቅዱስ እየመከረ ነበረ። ከመንፈስ ቅዱስ ጋር ህብረት የሌላችሁ ሰዎች ዛሬውኑ ጀምሩ።
ውስጣችን ቁጭ ብሎ እንድናወራው ይፈልጋል። እሱ ፐርሰን ነው። ድምጻችንን መስማት ይፈልጋል። አባ ስንለው መስማት ይፈልጋል። አባ የሚለውን የልጅነትን መንፈስ ስለሰጠን አባ ብለን ስናወራው ሊያወራን ይፈልጋል። መንገድ ሊጠቁመን ይፈልጋል። ሊነግረን ይፈልጋል። ከኛ ጋር ህብረት ማድረግ ይፈልጋል። ፕሊዝ 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 ጠዋት ተነስታችሁ ስራ የምትሄዱበት ሰዓት ካላችሁ የምትታጠቡበት ልጆቻችሁን ምሳቅ አስራችሁ ልጆቻችሁን ትምህርት ቤት የምታደርሱበት ለባሎቻችሁ ጊዜ የምትሰጡበት ህይወታችሁ ላይ ላለው እያንዳንዱ ኮኔክሽን ጊዜ የምትሰጡበት ሰዓት ካላችሁ ለመንፈስ ቅዱስ ጊዜ ልታጡ አይገባም። ያኖረኛል ብላችሁ አይደለ ስራ ተሯሩጣችሁ የምትሄዱት ከሌሊቱ 11 ሰዓት 12 ሰዓት ተነስታችሁ 16 እና 17 ሰዓት 14 ሰዓት 15 ሰዓት የምትሰሩት ያኖረኛል ብላችሁ አይደል? እመኑኝ ስራችሁ አይደለም የሚያኖራችሁ። መኖሪያ የዘላለም አምላክ እግዚአብሔር ነው ተብሎ ተጽፏል። ከዚህ ጌታ ጋር ያላችሁን ህብረት ካላስተካከላችሁ ስትሰሩ ብትውሉ ስትሰሩ ብታድሩ እንደው እዚህ ምድር ላይ ያለ ነገር ሁሉ ቢኖራችሁ ሲባዛ በዜሮ ነው። እንዲህ አይነት ሰዎች እዚህ ውስጥ ስላላችሁ ነው የምነግራችሁ። መልእክተኛው በሌለበት መልእክት አይናገርም እግዚአብሔር። እንዲሁ ስትለፉ 70 እና 80 ጠዋት መነሳት መሮጥ ማታ መግባት እንደገና ጠዋት መነሳት መሮጥ ማታ መግባት ጠዋት መነሳት መሮጥ እንዲህ አይነት ሩቲን አይሰለችም? ከዛ ደግሞ አንተ ጌታ አታየኝም ብላችሁ ደግሞ ወደ ላይ ተሳደባላችሁ። የፈለገ ቢዚ ብትሆኑ ለመንፈስ ቅዱስ ቢዚ አይኮንም። ምንም አዲስ ነገር የለም ከፀሐይ በታች አለላችሁ እኮ ሰለሞን። እዚህ ምድር ላይ ከሱ በኋላም በፊትም ምንም አይነት ሰው የሱ አይነት ባለጸጋ እንደማይሆን ኪዳን ይገባል። 1000 ሚስቶች የነበሩት በወርቅ የሚበላ የሚጠጣ ወርቅ ላይ የሚቀመጥ ብርና ወርቅ ዕቃዎቹ የሆኑ ከፀሐይ በታች ምንም አዲስ ነገር የለም። የከንቱ ከንቱ ከንቱ ነው ብሎላችሁ ሄደ። አሁን የምትለፉበት ነገር እንደ ጋቢ ይጠቀለላል ይላል መጽሐፍ። ፕሊዝ ኢየሱስ ሊመጣ ነው። ከመንፈስ ቅዱስ ጋር ህብረት ይኖራችሁ። ነገራችሁ ጥምምም ያለው ህብረት ስላቆማችሁ ህብረት ስለሌላችሁ ነው። ለጌታ ኢየሱስ እስቲ ቀን ስጡት፣ ሰዓት ስጡት። እስቲ ከየቀኑ ውጪ ይህ የመንፈስ ቅዱስ ቀንና ሰዓት ነው ብላችሁ እስቲ ስጡት። እንዴት ህይወታችሁ እንደሚቀየር ታያላችሁ። ይህ የመንፈስ ቅዱስ ምክር ነው፣ የኔ ምክር አይደለም። ዋና ነገር ልነግራችሁ። ይሳካልሻል፣ ቤት ትሰሪያለሽ፣ መኪና ትሰሪያለሽ፣ ታገቢያለሽ፣ ትወልጃለሽ፣ ትሄጃለሽ፣ ትበሪያለሽ እሱም ብላችሁ ኖሮ ይሄን ጊዜ yes አሜን አሜን ትሉ ነበር። አይደለም። እሱ ባይ ዲፎልት እግረ መንገድ የሚሆን ነው። ዋናችን ግን ኢየሱስ ነው። ፕሊዝ ፕሊዝ እሺ ውብዬ የኔ ፍቅር ፕሊዝ ለመንፈስ ቅዱስ ጊዜ ይኖራችሁ። በጣም የሚገርማችሁ ሰዓት ያችን ደቂቃና ሰዓት ጠብቆ ሰው ቤት አንኳክቶ እንደሚመጣ ይመጣል፣ ይጠብቀናል። እኛ ውስጥ እኮ ነው ያለው። ነገር ግን ሊያወራን ይጠብቀናል። ነግሬያችሁ አይደል? ከዚህ በፊት አንድ ታሪክ ነግሬያችኋለሁ አይደል? ሁልጊዜ ጠዋት ጠዋት እየተነሳ ስፖርት ማታ 11 ሰዓት ስፖርት
ይሮጣል፣ ዋክ ያደርጋል እና ሁል ጊዜ ልክ ትጥቁን አድርጎ ልክ ዋክ ሲወጣ ከመንፈስ ቅዱስ ጋር ማውራት ይጀምራል። የጸሎት ሰዓቱ እሱ ነው። ይሄ ሰውዬ ምን ያረጋል? ነግሬያችኋለሁ አይደል? ከዚህ በፊት 11 ሰዓት ላይ እየተነሳ ይሮጣል። ልክ ሲሮጥ ማንን እያወራ ነው የሚሮጠው? መንፈስ ቅዱስን። ዋክ የሚያደርገው ማንን እያወራ ነው? መንፈስ ቅዱስን። ከዛ በጣም ቢዚ የሚያደርገው ስራ ኖርና በቃ አቋረጠው። እሱን ሩጫ ዋኩን አቋረጠ፣ ስፖርቱን አቋረጠ። ስፖርቱን ሲያቋርጥ እሺ ይሄ ሰውዬ ምን አደረገ? 11 ሰዓት ላይ ይሮጣል። ከማጋ ያወራ ከመንፈስ ቅዱስ ጋር ያወራ፣ ከማጋ ያወራ ከመንፈስ ቅዱስ ጋር ያወራ። ምን ሆነ? ስራ ገባ፣ አቋረጠ። በደምስ ነው አቋረጠ። ከዛ በቃ የራሱን ህይወት መኖር ጀመረ። ምናምን ከዛ ስራ በገባ በ13ኛው አመት ሪታየርድ አደረገና በቃ ቤቱ መሆን ጀመረና በቃ ቤት መቀመጡን ልክ ሲጀምር ለምን ያንን ስፖርት አልጀምረውም ብሎ ስፖርቱን ጀመረ። ገስዋት ከ13 አመት በኋላ ከቤት ወጥቶ ልክ ዋኩን ሲጀምር ያ የሚያወራው መንፈስ ቅዱስ ማውራት ጀመረ። በጣም ደነገጠ። ይሄንን ሁሉ አመት ከሱ ጋር የነበረውን ፕሮግራም ከጌታ ጋር የነበረውን መንፈስ ቅዱስ እንዲያለው 13 አመት ሙሉ ትመጣለህ እያልኩ ጠብቀ ነበር። እንኳን ደህና መጣ። ቸር አይደል? እንደኔና እንደናንተ አይደል? የት ነበር ሻይል? እኔና እናንተ ባናወራው በጣም ብዙ የሚያወራው አለ። እኛ ውስጥ ተቀምጦ ሳናወራው ውለን እናድራለን። በቃ ልቤ ውስጥ ያለው ይሄ ነው ዛሬ። እኔና እናንተ ውስጥ ተቀምጦ ቁጭ ብሎኛል ሊሰማ። አንዳንድ በጣም ታላላቅ የተባሉ ሰዎች እኮ ከኛ ጋር ሻይ መጠጣት ሊያፍሩ ይችላሉ። ከኛ ጋር ቁጭ ብሎ ማውራት አይ አም ቢዚ ሊሉ ይችላሉ። እግዚአብሔር ታላቅ ያረጋቸው ሴሌብሪቲዎች ይሄ ኢየሱስ የምድር ሁሉ ፈጣሪ፣ የነገስታት ንጉስ፣ የጌቶች ጌታ እኛ ውስጥ ቁጭ ብሎ ሳናወላው ውለን ማደር፣ እዚህ ምድር ላይ ያለውን ነገር ብቻ ስናወራ እናድራለን። መልስ የሌለው መልስ የላትም እቺ ምድር፣ መልስ የላትም እቺ ዓለም። እመኑኝ፣ መልሷ ጭንቀት ነው፣ መልሷ በሽታ ነው፣ መልሷ ሞት ነው፣ መልሷ ሐዘን ነው። እኛ ግን ከሷ ጋር ተጣብቀናል። እቺ ያረጀች ምድር መላእክቷ ጥፍት ያለባት አርጅታ አሁንማ እንዴት እንዳስጠላች ከጧት ጀምሮ ስንሰማ ምንውለው ምናድረው አልባሰባችሁ። ደሞ ዛሬ ምን ልሰማ ነው ብላችሁ አይደል ተነሱት? ከሱ ይልቅ መንፈስ ቅዱስን ልሰማው ነው ብላችሁ ተነሱ። ዓለም ላይ የተካሄደ ያለውን ነገር ትዝ እንዳይላችሁ ያደርጋል። በወጀብ ባውሎ ንፋስ ውስጥ ቁጭ ብላችሁ የእግዚአብሔርን ሰላም ማጣጣም እንዲሆንላችሁ አውሩት። ችግራችሁ ትዝ እንዳይላችሁ፣ ጭንቀታችሁ ትዝ እንዳይላችሁ፣
ያላችሁበት ነገር ትዝ እንዳይላችሁ ከመንፈስ ቅዱስ ጋር አውሩት። አእምሮን በሚያልፍ ሰላም ልብና ሐሳባችሁን ይጠብቅላችኋል። ከዛ በኋላ ምን እየተካሄደ ትዝም አይላችሁ። ከዛስ ያንን ነገር እንደው እንድትሻገሩት ያደርጋል። የዘመኑ ሲስተም አይዛችሁ፣ ምድሪቷ ላይ ያለ ኢኮኖሚ አይዛችሁ፣ ምድሪቷ ላይ ያለ ጭንቀት አይዛችሁ፣ ምድሪቷ ላይ እናንተ የሰማያዊ ዜጋ ሆናችሁ እዚህ ምድር ላይ ባለ ጭንቀት ትኖራላችሁ? ኧረ እኔ ምስክር ነኝ። ያላሻገረኝ በረሃ ያላሻገረኝ መከራ የለም። ያላሻገረኝ ዛሬ ህይወቴን በሳቅ ሞልቶታል። ምንም ነገር ቢከሰት ትዝ እንዳይለኝ አድርጎ ለችግር አደንዝዞኛል፣ ለለቅሶ አደንዝዞኛል። ማናችሁም እዚህ ምድር ላይ የምታልፉት እዚህ ምድር ላይ ያለ ነገር ሁሉ ይነካኛል። ሻይን አድርጌ የምኖረው ግን በመንፈስ ቅዱስ ረዳትነት ነው። በጌታ ፍቅር ይዣችኋለሁ። መንፈስ ቅዱስ የሚላችሁ አውሩኝ፣ መልስ ሁሉ ያለው እኔ ጋር ነው። ወደ ቃሉ ይመራችኋል። መንፈሱ ያቅፋችኋል። በለቅሶ ሰዓት ያስቃችኋል። በችግር ሰዓት ያስተኛችኋል። የምትሰሩትን ይጠቁማችኋል። ስራችሁን ይባርካል። ጤንነታችሁን ይባርካል። ትዳራችሁን፣ ልጆቻችሁን ይባርካል። መውጣት መግባታችሁን ይባርካል። የማይሆነውን ይነግራችኋል፣ የሚሆነውን ይነግራችኋል። ተዘፍቃችሁ ስታለቅሱ አትገኙ። ከእሱ ጋር ተመካከሩ። በምክሩ ግሩም መንፈስ ቅዱስ ብቻ ነው። ደህና ዘመድ ሲቸግርሽ ይሸሽሻል። አለኝ የምትይው አካውንት ገንዘብ የማይደርስበት ችግር ውስጥ ስትገቢ ምንም ሊያደርግ አይችልም። እባካችሁ በጌታ ፍቅር ለምናችኋለሁ። የሚያዋጣው ከመንፈስ ቅዱስ ጋር ማውራት ነው። ሌሊትና ቀን የኔ ጌታ በይው፣ አያሳፍርሽም። ምንም ልታደርጉ ስትፈልጉ ይህን ባደርገው ምን ይሻላል ትፈቅዳለህ ወይ በሉት። ሌሊትና ቀን አውሩት። ሲቀሰቅሳችሁ ዝም አትበሉት። እንደ ሰው እናንተ ጎጆ ውስጥ ገብቶ እናውራ ብሎ ሌሊት ሲቀሰቅሳችሁ ተከናነዋችሁ አትት። እንደው በጌታ ፍቅር ለምናችሁ መንፈስ ቅዱስ ከማንም በላይ ይፈልጋችሁ። ሁሉ ትቶኝ ሄደ እያላችሁ የምታለቅሱ ሰዎች ዋናው ኢየሱስ ጥሏችሁ መቼ ሄደ? ትተዋችሁ የሄዳችሁ ሰዎች እኮ ምንም አያደርጉላችሁ። እንዴት አይነት ጨዋ አምላክ ነው! ኢግኖር እያደረጋችሁት እየመጣ የሚቀሰቅስ አውሪኝ፣ ችግሩ እስከ መግባትሽ በፊት ልንገርሽ የሚል ጌታ። እሱ እኮ ጓደኛ መሆን የሚችል ነው። ወንድም መሆን የሚችል ነው። አባት ነው፣ እናት ነው። ያጣችሁትን ነገር ሁሉ መተካት የሚችል አምላክ አይደለም? ለምን አታወሩት?
ላውራሽ እያለ እየለመነ ልታማክሩት የማይገባ ሰው እያማከራችሁ መከራ ትበላላችሁ። ከሱ ይልቅ ስልካቸውን ስዊች ኦፍ የሚያደርጉባችሁ ሰዎች ጋር ትደውላላችሁ። ስልካችሁን እያዩ የማያነሱ ሰዎች ጋር ትደውላላችሁ። ሌሊት አይቀረው ቀን አይቀረው አዋሪኝ እያለ ቀን እኮ በራሳችን ጉዳይ ተወጥረንበት እሱን የምናስብበት ጊዜ ስለሌለን ነው ሌሊት በጸጥታ የሚመጣ። ቀን አቴንሽን ስለማንሰጠው ኧረ ይታደጋል፣ ኧረ ይታደጋል የመንፈስ ቅዱስ። ያድናል ይታደጋል የምንለው እኮ በልምድ መሆን የለበት። አለኝ ከምትዩ ዘመድ ይበልጣል። ኧረ አለኝ ካልሽው ፕሮፌሽን፣ አለኝ ካልሽው አካውንት፣ አለኝ ካልሽው ከተመካሽበት ቤተሰብ፣ ዘመድ፣ ባል፣ ልጆች፣ ቤት ንብረት፣ አለኝ ካልሻቸው ጓደኞች፣ የልብሽን የውስጥሽን ችግር የሚረዳ እሱ ብቻ። በጣም የሚገርመው እኮ እንደ ሌሎቹ ስልክ ደውለንለት ጠርተነው ስዊች ኦፍ አድርጎ ምን ብሎ የለውም ብሎ አይደለም። ውስጣችን የተቀመጠው አባ ስንለው አቤት የሚል አምላክ። እስከ ዛሬ ሄደን የተላተምንባቸውን ረግረግ ጭቃዎች ብናማክረው ኖሮ አንገባበትም ነበር። ሌላ መልእክት የለኝም። መንፈስ ቅዱስ አውሩኝ ነው የሚላችሁ። በር ዝጉልኝ፣ በር ዝጉ። በጓዳ የለመናችሁትን በአደባባይ ይከፍላችሁ። ለምን ብቻችሁን ትተክዛላችሁ? ለምን ብቻችሁን ታለቅሳላችሁ? ለምን ሰው ላይ ትመካላችሁ? ትላንትና ያበላችኋቸው ያጠጣችኋቸው ሰዎች አይደሉም እንዴ ዛሬ ካዷችሁ? ትላንትና የሆናችሁላቸው ሰዎች አይደሉም እንዴ ዛሬ የተዋችሁ? ለምን ሰው ትለማመጣላችሁ? በውስጣችን ቁጭ ብሎ ወይኔ ባወራችን የሚለን መንፈስ እያለ ለምን ሰው ትለማመጣላችሁ? ለምን ጸልዩልን ትላላችሁ? እንዴ የትም ሳትሄዱ የትም ሳትደውሉ የምታገኙት ውስጣችሁ ቁጭ ብሎ አውሩኝ የሚላችሁ መንፈስ ቅዱስ እያለ እንዴ ለምን ባይተዋርነት ይሰማችኋል? ለምን ብቸኝነት ይሰማችኋል? የነገስታት ንጉስ አንቺ ቤት አይደል እንዴ ያለው? ድህነትሽ ገደበው እንዴ? አለማወቅሽ ገደበው እንዴ? በተገኘ ጊዜ ፈልጉት፣ ቀርቦም ሳለ ጥሩት ይላል። ከስትንፋስ ቅርብ ነው እሱ። ምንም ሌላ የተለየ መልእክት እኮ የለም ወገኖች። በቃ ተመለሱ ወደ እግዚአብሔር፣ አውሩት። ዝም ብለን መንፈሳዊ አንምሰል፣ እንሁን። እኔ በጣም በብዙ መንገድ ሄጄ አውቃለሁ። በጣም በብዙ በማይመጥን በጣም በብዙ በራሴ መንገድ ሄጄ አውቃለሁ።
መላላጥ ነው፣ መጋጋጥ ነው፣ እድሜ መጨረስ ነው። አንድ ሴት አለሽ እዚህ ውስጥ በጣም የእግዚአብሔር አጀንዳ እንዳለብሽ ታውቂያለሽ። እያገለገልሽውም አይደለም፣ ምንም አይደለም። በጣም ነው የምታዝኚው። በቃ ተራ ሰው ሆኜ ልቀር ነው ያንተ ነገር እንዳለብኝ እያወቅኩ ያለሽ ምልክት እንጀራ እየጋገርሽ ነው አሁን እንደዚህ ምጣድ ኖ ምልክት ተራ ሰው ሆኜ ልቀር ነው። ጸጋ እንዳለሽ ታውቂያለሽ። እግዚአብሔር አምላክ ባንቺ ሊሰራ እንዳለ ብዙ ተናግሮሻል። ብዙ ታውቂያለሽ። ውስጥሽ ይገላበጣል፣ ግን ተይዘሻል። ተራ ሰው ሆኜ ልቀር ነው። ምልክቱ እንጀራ ምጣድ እየጋገርሽ ምጣድ እንደዚህ እየከፈትሽ ነው ማይሽ ማለት ነው። ተራ ሰው ሆኜ ሊያልፍ ነው። በቃ ጊዜ እድሜ ሊያልቅ ነው። ያ ገስት ላይ የነበራችሁ ሰዎች እንዲህ አይነት ሴት እያየው ነው። ምጣድ እየጋገርሽ ነው። ተራ ሰው ሆኜ ልቀር ነው። ያንተ አጀንዳ እንዳለብኝ እያወቅሁ መንፈስ ቅዱስ በኃይል በክብደት እሺ፣ መልእክቴን ሰምታችሁኛል። ምልክቱ ምጣድ እንጀራ ያው እኔ እየጋገርኩ ነው። ሰላም ላንቺ። አሜን። ሰላማችሁ ይብዛ። እሺ፣ ማን ልበል? እኔ ኤልሳቤት እባላለሁ። አሁን እንጀራ እየጋገርኩ ነበር።
ኦኬ አሁን ራሱ አሁን ነው እንትን ያልኩት የጨረስኩት። ምንድን ነው የምትይው? ይሰማል ይሰማል። ተረጋግተሽ አንድ ቦታ ሆነሽ አውሪን እስቲ። ምንድን ነበረ? እንጀራ እየጋገርሽ ነው? አዎ እንጀራ እየጋገርኩ ነው ስትይ እንደነገጥኩ በኢየሱስ እያዳመጥኩሽ ነበረ ነው እየተከታተልኩሽ ነበር። ዋው ጌታን በጣም ነው የምወደው። በጣም ቤት የተቀመጥሽበትን በጣም ታውቂያለሽ? ምን አልሽኝ? ቤት የተቀመጥሽበትን ምክንያት ታውቂያለሽ? ላገልግልህ ምን እያልሽው ነበር? ቅድም የተናገርኩትን እያልሽ ትይው ነበር? አዎ ማለት ያው ጸሎት ህብረት ውስጥ አለው። ግን አሁን እንዳልሽው በቃ ጸሎት ህብረት ውስጥ አለው እና ያው ድካምም አለ። ያው በብዙም እንዳል የተገፋሁም ነኝ እና ጸልያለሁ። እውነት ነው። በቃ ካገለገልኩ አይቀር በቃ ጌታ ሆይ ያንተ ፈቃድ ብቻ ይሁን እለዋለሁ። ያው ድካምም አለ ከልጆች ጋርም ስላለ አሁን ነው ልጅም ወልጄ ገና አሁን አመቷ ነውና እንደዛ ነው። አዎ ላገልግልህ እለዋለሁ። ሁሌ ነው የምጨቀጭቀው ጌታን። አሁን ይኸውልሽ ጌታ ጸጋውን ሰጥቶሻል፣ ቃሉን አቅርቦልሻል፣ መንፈሱን ሰጥቶሻል። ምንም ጌታ ጋር የሚቀር ነገር የለም። አንቺ ነሽ ውሳኔ መወሰን የሚገባው። ሁሉ ያልፋል። አሁን ቢዚ የሆንሽበት ነገር በሙሉ ያልፋል፣ ያልቃል፣ ይጠቀለላል። አሜን። ማያልፍ እንዳለ አሜን አሜን። እሱን አገልግዩ። አሜን። ተነሽ። አሜን። ብርሃንሽ ወጥቷልና እኔ አበራልሻለሁ ይላል። አሜን። yes አሜን። እኔ አበራልሻለሁ ነው የሚለው። ብርሃንሽ ወጥቷልና ተነሽና አብሪ። ምን በይ? ምን በይ? ተነሽና አብሪ፣ ተነሽና አብሪ። አሜን። እዚህ ማን ነው ተነስቶ የሚያበራው? ኢየሱስ ጌታ ነው። እኔ ነኝ። እዚህ አብራልኝ 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 የሚል ጸሎት እየጸለያችሁ ያላችሁ ከታች ያላችሁ ሰዎች ተነሱና አብሩ። አሜን አሜን። መጽሐፍ ቅዱስ ያለበት ቦታ ሂጂና መጽሐፍ ቅዱስ ያዢና ጸልይልሻለሁ። ቶሎ በይ። አርጊ የሚለኝን ነው የማደርገው። እሺ መጽሐፍ ቅዱስ ያዢ። እሺ ያንደው ቪዲዮ ማጥፋችሁ መከታተል ይችላል። አትቺ መጽሐፍ ቅዱስ ተሻል። አዎ ይኸውልሽ እንደዚህ ያልሽ እንደዚህ ያልሽ አባቴ ይጸልያለሁ በጌታዬ በኢየሱስ ክርስቶስ የስም ስልጣን ጸጋውን ሰጥተሃታል፣ አሜን። መንፈስ ሰጥተሃታል፣ አሜን። ጤና ሰጥተሃታል። አባባት እግዚአብሔር ሆይ ተነስታ የምታበራበትን አቅም ተነስታ የምታበራበትን ጸጋ እንዲበዛላት ጥበብና ማስተዋል እንዲበዛላት ጸልይ። በጌታ በኢየሱስ ክርስቶስ ስም እንደገና መነሳት ይሁንልሽ። አራግፈሽ ተነሽ። ምንም የሚያግድሽ ነገር እንደሌለ በማስተዋልና በጥበብ ውስጥ ሆነሽ አባትሽን አገልግዩ። አሜን
አሜን። ቃሉ ፍቺ ያበራል፣ ሕፃናትን አስተዋይ ያደርጋል ተብሎ እንደተጻፈ የቃሉን ፍቺ ያብራል። አሜን። ሕፃን በማንኛውም የህይወት ክፍል አስተዋይ ያደርግሽ። በክርስቶስ ኢየሱስ የስልጣን ተነሽና ጌታሽን አገልግይ። ተፈጸመ። አሜን 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 አሜን። አባባ አሜን። ኢየሱስ አሜን። እግዚአብሔር እንግዲህ በአድራሻሽ መጥቶልሻል። ምጣድ የምትጋግሪ ብሎ አየኔ ጌታ ጓዳ አሜን። ኢየሱስ ስም ይባረክ። አሜን። እኔ እንጃ እንዴት እንደምናየው አላውቅም። እኔ ይሄንን ጌታ አሜን። እኔ አላውቅም። ሰው ማይነቅ ጎጆ ማይነቅ አሜን አሜን። አንድ ደህና ሰው ነኝ እኔ እኮ ታዋቂ ነኝ ሴሌብሪቲ ነኝ የሚል ሰው እኮ እኛ ቤት አንኳኩቶ ላይ መጣ ይችላል። አይመጥነኝ ይችላል። በሰው አትሰናከያ። ታያቸው የወደዱትን ይሆን። ኢየሱስ በቤትሽ አለ። ምን ትፈልጊያለሽ? አሜን አሜን። አንቺ ምን አንጠለጠለሽ ሰው ላይ? እዚህ ውስጥ ያላችሁ ሰዎች በሰው የሚታመን የተረገመ ነው ተብሎ ተጽፏል። በሰው የሚታመን የተረገመ ነው። ሊትራሊ ሂዱ ኤርሚያስ ላይ 17 በሰው የሚታመን የተረገመ ነው። እግዚአብሔር የሚታመን መታመኛው እግዚአብሔር የሆነ ሰው ብሩክ ነው። ለምን በሰው ታመናችሁ? ዲስአፖይንት የሆናችሁ ታምናችሁ ነው። አርፈሽ ጌታሽን አምልኪ። የሞተልሽ የጠራሽ ያዳነሽ የቀባሽ እሱ ነው። ሌላ ሰው ላይ እንኳን ውጪ ያሉት ላይ የቤትሽ ውስጥም ያሉት ላይ አትታመኝ። በማንም በምንም እንዳትታመኝ። እሺ አሜን። እሺ ተርበልኝ ጌታ አሜን። አያቸው እነሱም የራሳቸውን አንቺም የራስሽ በራሳችሁ ጉዳይ ላይ አተኩሩ ተብሎ ተጽፎ አሜን። በራሳችሁ ጉዳይ ላይ ምን በሉ አተኩሩ። አሜን። ፓስተር ባዬ አለህ? ፓስተርዬ እኔ እስክጨርስ እሱ ዝም ይላል አውቀው። ኢየሱስ ተባረክ። አሜን አሜን። ጌታ ኢየሱስ ይባርክሽ። ተባረኪልኝ። አሜን። እንዳትረሺው እንግዲህ አሜን። ምጣድ እየጋገርሽ ነው ብሎ ያወራሽን ጌታ እንዳትረሺው። አረሳም ናይለት ቅርብ አምላክ እንደሆነ ይውላችሁ። ምጣድ እየጋገርሽ ነው ይላል ጌታ። እውነት ነው። ኧረ ፓስተርን ጥሩልኝ፣ ፓስተር ባዬን ጥሩልኝ። ቤዚ ፓስተር አንድ ቁጥር ጻፍልኝ። በጊዜ ግቢ ያለኝ ለዛ ነው ማለት ነው። በጊዜ ግቢ ብሎ ነው የገባሁት። በነገራችን ላይ በጊዜ ግቢ ተብዬ ነው የገባሁት። ለፓስተር ነግሬዋለሁ። አዎ ደውይለት ቤዝዬ። እንዲህ ኧረ የት ሄድክ በይው። በጊዜ ግቢ ሲለኝ አልገባኝም። ያው የሚለኝን ማድረግ ብቻ ስለሆነ ነው፣ ግን ለእናንተ መድረስ ፈልጎ ነው።
ተባረኩ። እና አደራ ምላችሁ ከመንፈስ ቅዱስ ጋር ያላችሁን ህብረት አጠንክሩ። ቴንኪዩ ምስጋናዬ፣ አመሰግናለሁ። አጠንክሩ። ይሄ ጌታ በጣም ቅርብ ነው። ይኸውላችሁ እኮ ምጣድ እንጀራ እግዚአብሔር እኮ ለእናንተም ትምህርት እንዲሆናችሁ ነው እንደዚህ የሚናገረው። እንጀራ እየጋገርሽ ነው ብሎ መልእክት ደስ አይልም? ጓዳችሁን ያውቀዋል፣ ይገባዋል ምን እየሆናችሁ እንዳለ። አሁን እየሆናችሁ ያላችሁትን ያውቃል ጌታ። ልባችሁን ያውቃል ጌታ። እባካችሁ ይህንን ጌታ አውሩት አደራሽ። ምንም ሳንቀጠቀጥ ሳንጫጫ ሳንል ያው ጌታ በቃ ጀንትል ነው፣ ይናገራል። ጌታ ይባረክ። ክብር ለመንፈስ ቅዱስ ይሁን። እስራኤል የት ሄደሽ ነው? እስራኤል የት ሄድሽ? ቤዛ ደወልሽለት? ቴንኪው የኔ እናት። ቴንኪው ምስጋናዬ። ቤዛ ደወልሽለት? ክብር ለኢየሱስ ይሁን። ክብር ለመንፈስ ቅዱስ ይሁን። መንፈስ ቅዱስ አመሰግናለሁ። አባታችሁ የከባድ መኪና ሹፌር ነው። ከባድ መኪና የራሱ ይሁን የሰው ይሁን አላውቅም፣ ግን የራሱ ይመስለኛል። አላውቅም፣ ብቻ ሹፌር ነው። ከእናታችሁ ጋር ሊለያይ እሱ ፋይል ይዞ እናንተ ግን እየለመናችሁት ነው። ይሄ ኬዝ ያለው ሰው 7 ቁጥር ጻፍ። ቤዚዬ ደውዬ እየገባው ነው ብሎኛል። ደውዬለታለሁ። ተባረኪልኝ የኔ ቆንጆ። እሺ እኔ ይቅርታ እንዳላቋርጥሽ ነው ዝም ያልኩት። ዌልካም። ምንም ችግር። ኦኬ፣ በደንብ አዳምጡኝ። ይሄን መልእክት በደንብ አዳምጡኝ። የከባድ የትልቅ መኪና ላይክ ሲኖትራክ ነገር የራሱ ይሁን የሰው አላውቅም፣ ብቻ የራሱ ይመስለኛል። ሰው አባታችሁ ነው፣ ወፍራም ነው። እሱ ፋይል ይዞ ሚስቱን ሊፈታ ነው የሚፈልገው። እናንተ ደግሞ ተው ትሉታላችሁ። እናትና አባታችሁን በማስታረቅ ውስጥ ናችሁ እናንተ። እሱ ደግሞ መፍታት ነው የሚፈልገው። ይሄ ኬዝ ቤታችሁ ያለ ሰው 7 ቁጥር ጻፉልኝ። 7 ቁጥር በጓሮ እንዳትመጡ እንደበቀደሟ ሴትዮ ነግሬያችኋል። በጓሮ ማንም ሰው እንዳይመጣ። አሁን የሚናገረው መንፈስ ቅዱስ ነው። ስፔሲፊክ መልእክት ነው እየተናገረ ያለው። እሺ ነይ ግቢ መቅዲ።
ስፔሲፊክ ነው። ምንም እንዲም የማያስብል መልእክት። መቅዲ ነይ ግቢ፣ አክሴፕት አድርጊው። እንትን ብዬሻለሁ 7 ቁጥር የጻፍሽው ሌሎቻችን ሼር በማድረግ ኮፒ ሊንክ በማድረግ አብረን እንሁን። ቤቱን ሰብስክራይብ ማድረግ የምትፈልጉ ሰብስክራይብ አድርጉት። ኦኬ መቅዲ 7 ቁጥር የጻፍሽው ነይ ግቢ፣ ኢንቫይት አድርጌሻለሁ። መልእክቱ የኔ ነው ያልሽ። ፓስተር ዌልካም። እሱ አባት ነው፣ ሰው ሊፈታት ነው እናታችሁን፣ ወይም ደግሞ አሮ ነው ብቻ እዚህ ቤተሰብ ውስጥ ያለ ሰው መቅደስ የምትባይ 7 ቁጥር ጽፈሽ የነበርሽ ነይ ግቢ። እሺ ፓስተርዬ መጥቷል። ወደ ትምህርታችን እንገባለን። እንግዲህ ኢንቫይት አድርጌሻለሁ፣ አክሰፕት አድርገሽው ግቢ። አለዛ ደግሞ እንትን እናድርግ። ኩኪሻዬ 2 ደቂቃ ብቻ ይሰጠኝ። እሺ ፓስተር በጌታ ፍቅር የምጠይቃችሁ ነገር አሁን እዚህ ጋር መልእክት ሲመጣ ሰምታችሁ አሁን ዝም ብላችሁ በጓሮ በኩል እኔ ነኝ ብላችሁ ቴክስት የምታረጉ እንዳትሉ። መፍትሄው መንፈስ ቅዱስ ጋር እንጂ እኔ ጋር የለም። ቪዲዮ ሰራለሁ። ምክንያቱም ብዙ ጊዜ ለምኝ እምቢ ስላላችሁኝ እኔ ነኝ ብላችሁ የጻፋችሁበትን እዚህ ላይ ለጥፌ ቪዲዮ ሰራለሁ። ቸርችም እንደዛ ስለምታረጉ ትምህርት እንዲሆናችሁ። አይ ገስት ላይ መግባት ትችላለች እኮ ቪዲዮ እኮ 1000 እኮ ቪዲዮ ለመክፈት ነው። ጸጋዬ ቪዲዮ ለመክፈት ነው እንጂ እዚህ ላይ መግባት ይቻላል። እናትና አባታችሁ ሊለያዩ ነው። ምልክቱ ሲኖ ትራክ መኪና ወይም ይሄ ትልቅ ጭነት አይ ዶንት ኖ ጭነት መኪና ትልቅ መኪና እሱ አለው እሱ የእሱ ነው ወይ ይነዳል something like that ከሱ ጋር ይገናኛል። እሱ ሰው አባታችሁ ሰው መፍታት ፈልጋል። እናንተ ደግሞ አትፈታም ነው የምትሉት። አትፍታ ፕሊስ እያላችሁ እየለመናችሁት ነው። ይሄ ኬዝ እናንተ ቤት ያለ ሰው 7 ቁጥር ይጻፍ። አትፋቱ እያላችሁ ነው እናትና አባት። ይሄ ኬዝ 7 ቁጥር የጻፍሽው ልጅ ኢንቫይት አድርጌሻለሁ። አሮን ነው እንግዲህ እምቢ ብሎሽ ከሆነ አላ እስቲ ገስት ላይ ወይ ግቢ። መንፈስ ቅዱስን አዳምጡት እሺ። የዛሬው መልእክት የኔ ነው የሚል ሰው እስኪ አንድ ቁጥር ይጻፍል። ዋው 12 17 19 21 23 25 30 32 33 38 40 42 45 46
51 ዋው! እግዚአብሔር ይመስገን። ወስናችኋል አይደል? ወስናችኋል አይደል? ከመንፈስ ቅዱስ ጋር ማውራት በቃ ከዛ በኋላ ያለውን የህይወታችሁን ለውጥ በውሳኔ ድርጊት ውስጥ የገባችሁ ሰዎች መታችሁ ትመሰክሩልኛላችሁ። እንዲህ ብሎኝ ከዛ ጀምሬ በህይወቴ ይሄ ሆነ ብላችሁ መታችሁ ትመሰክራላችሁ። ታያላችሁ። የዛን ቀን በተናገረው ጊዜ በቃ ሰምቼ እሺ፣ አዲስ ለገባችሁት ከመንፈስ ቅዱስ ጋር ህብረት ጀምሩ። መንፈስ ቅዱስ ቀን በጣም አቴንሽን ሳንሰጠው ቢዚ ስንሆንበት ጊዜ ሌሊት ደግሞ እስኪ እንደው እናውራ እያለ መጥቶ ሁሉ ሲቀሰቅሰን ሽፍንፍን ብለን እንተኛለን። ስጋ ደካማ ነው፣ መንፈስ ግን ሁልጊዜ ዝግጁ ነው። ተነሱና አውሩት። ቀንም አውሪኝ ሲልሽ የሆነ ቦታ ብርክክ በሉ። የሆነ ቦታ በቃ አባቴ አቤት በሉ። አቤት ሳሙኤልን እኮ ሳሙኤል እስራኤል የት ሄደሽ ነው? ሳሙኤል ሲለው እኮ እሱ የሚያውቀው የኤሊን ድምፅ ነው፣ የእግዚአብሔርን ድምፅ አያውቅም። አቤት ይላል። ኤሊ ጋር ሄዱ። ጠርተኸኛል ይላል። አይኔ አይደለሁም ተኛ ይላል። አሁንም ሳሙኤል አቤት ይላል። ኤሊ እንደሆነ ደክሞ ነበር፣ ደንዝዞ ነበርና መጨረሻ 3 ሰዓት 3ኛው ላይ ነው የገባው። እስቲ ጌታ ነው እግዚአብሔር ነው እሱን አቤት እነሆኝ በለዋል። እነሆኝ ካለ በኋላ አይደለ እንዴ አገር የተደበላለቀው አይደለ ወገኖች? እነሆኝ በሉት።